አቶ ታገሰ ጫፎ የኢፌዴሪ የሕዝብ ተወካዮች ምክር ቤት አፈ ጉባኤ፣ ክቡራትና ክቡራን፣ እንደሚታወቀው የሕግ የበላይነት መስፈን፣ የመብቶች መከበር፣ የነጻነቶች መከበር የሚመሰረተው በፍርድ ቤቶች ላይ ነው። የዳኝነት ነጻነትና ገለልተኝነትን ለማጠናከር የሕግ ማሻሻያዎች ተደርገዋል። በዚህ ውስጥ በርካታ ነጻነትን፣ ገለልተኝነትን የሚያጠናክሩ ስራዎች ተሰርተዋል። ለማሳየነት ያህል በጀት በቀጥታ ለሕዝብ ተወካዮች ምክር ቤት እየቀረበ እንዲጸድቅ ተደርጓል። በሁለተኛነት ደረጃ የሚጠቀሰው የሰው ሀብት አስተዳደር ነጻነት ነው። የፍርድ ቤት ሰራተኞች ከዳኝነትና ከጉባኤ ተሿሚዎች ውጭ ያሉት የሚተዳደሩት በሲቪል ሰርቪስ በመደበኛው ነበር። ይሄ ወደ ፍርድ ቤት እንዲመለስ ተደርጓል። ለዚህም ደንብ ቁጥር 1 2015 ወደ ስራ እንዲገባ ተደርጓል። ሌላው የፋይናንስ ነጻነት ነው። ከዚህ አንጻር ማሻሻያ ማድረግ እንደሚያስፈልግ ታምኖበት አሁን ለተወካዮች ምክር ቤት ቀርቦ የሚገኘው ረቂቅ አዋጅ ላይ የፋይናንስ ነጻነትን የሚመለከት ድንጋጌ በረቂቅ ውስጥ እንዲካተት ተደርጓል። ቀጥሎ የምናየው ግልጽነትና ተጠያቂነትን የሚመለከት ነው። ግልጽነት እያንዳንዱ ፍርድ ቤት የሚሰራው ስራ በአደባባይ ሕዝብ እየተመለከተው መሆን አለበት። ከዚህ አንጻር ይህን ማረጋገጫ አንዱ መንገድ ግልጽ ችሎት እንዲስፋፋ ማድረግ ነው። ለማሳየነት ያህል በ2014 ከነበረበት የ65 በመቶ በአሁኑ ወቅት 91 በመቶ ደርሷል። በቁጥር ስናየው 184 ችሎቶች ነበሩ፣ በአሁኑ ወቅት 256 ደርሰዋል። ይሄንን ሙሉ ለሙሉ ለማሳካት እንዲቻል የተለያዩ የግንባታ ስራዎች በተለየ ትኩረት እየተሰሩ ይገኛሉ። የፌዴራል ጠቅላይ ፍርድ ቤት ዋና መስሪያ ቤት፣ የከፍተኛ ፍርድ ቤት እንዲሁ ዋና መስሪያ ቤት በግንባታ ሂደት ላይ ይገኛሉ። እነዚህ ሲጠናቀቁ ሙሉ ለሙሉ በግልጽ ችሎት የማስቻል ስራውን ማሳካት ይቻላል። ሌላው ከተጠያቂነት አንጻር ኢንስፔክሽን እና ኦዲት ነው። እነዚህ የስራ ክፍሎች አልነበሩም ወይም የነበሩትም በበቂ ሁኔታ ያልተደራጁ ነበሩ። ስለዚህ ክፍሎቹን እንደ አዲስ የማደራጀት ስራ ተሰርቷል። ከዚህ በተጨማሪ የሚሰሩበትን ሂደት ተገማች የሚታወቅ ለማድረግ እንዲቻል መመሪያ ቁጥር 19/2016 ወደ ስራ እንዲገባ ተደርጓል። ሌላው ከተጠያቂነት አንጻር በ2015 ወደ 700 በላይ ውዝፍ መዛግብት ነበሩ። እንግዲህ የ2016 እና የ2017ን ጨምሮ እነዚህ በእያንዳንዱ ዓመት ከ100 በላይ አቤቱታዎች ይቀርባሉ። በአሁኑ ወቅት ያሉን ከ220 በታች ማድረስ ተችሏል። ስለዚህ ለሚቀርቡ አቤቱታዎች በፍጥነት ምላሽ መስጠትና ክምችቱን ወይም ውዝፉን ማስወገድ ተችሏል። ሌላው ጥራትን የማስጠበቂያ የተለያዩ አሰራሮች ተዘርግተዋል። አንደኛው የመሻር ምጣኔ መቀነስ ነው። የመሻር ምጣኔ ቀነሰ ማለት በአንድ ፍርድ ቤት የተሰጠው ውሳኔ ከፍ ባለው ፍርድ ቤትም የመጽናት እድሉ ከፍተኛ ነው ማለት ነው። ይህንን ዳታውን መያዝ የጀመርነው በቅርብ ጊዜ ነው። በዚህ አጭር ጊዜ ውስጥ ግን የመቀነስ አዝማሚያ እየታየ ነው። ሌላው ከጥራት ጋር በተያያዘ ትኩረት ያደረጉ ልዩ ችሎቶች እንዲኖሩ ማድረግ ነው። ንግድና ኢንቨስትመንትን መጥቀስ ይቻላል። ሰብአዊ መብት ላይ ጉዳዮችን የሚያዩ ችሎቶችን፣ የአስተዳደር ጉዳዮችን የሚያዩ ችሎቶችን መጥቀስ ይቻላል። ሌሎችም ትኩረት ያደረጉ ችሎቶች እንዲቋቋሙ ተደርጓል። ሌላው ከጥራትን ማረጋገጫው መንገድ ድረ ውሳኔ ኦዲት ነው። ውሳኔዎች ከተሰጡ በኋላ ዳኞች ውሳኔ መስጠት ነጻነት አላቸው። ግን ከተወሰነ በኋላ ምን ይዘት አለው፣ ከሕጉ አንጻር እንዴት ይታያል የሚለው የሚተነተንበት ነው። ከብቃት አንጻር ጥራት ማረጋገጫው መንገድ አንዱ ብቃት ስለሆነ ተከታታይ ስልጠና እንዲሰጥ ተደርጓል። ሌላው ቅልጥፍና ነው። ቅልጥፍናን ለማረጋገጥ እንዲቻል የጉዳዮች ፍሰት መመሪያ ወደ ስራ ማስገባት ተችሏል። ይሄ ጉዳዮች የሚወሰኑበትን ጊዜ ማስቀመጥ፣ በዛ አንጻር ክትትል ማድረግ እንዲቻል የሚያስችል ነው። ከዚህ አንጻር ውጤቱን ስናይ ከ85 በመቶ በላይ የሚሆኑ ጉዳዮች በአንድ ዓመት ውስጥ እልባት እያገኙ ይገኛሉ። ከዛ በተጨማሪ በሂደት ላይ ያለ የወንጀል ጉዳዮች ፍሰት መመሪያ በቅርቡ ወደ ስራ የሚገባ ይሆናል። ሌላው ፍርድ ቤት የሚመጡ ጉዳዮች በሙሉ በውሳኔ መጠናቀቅ የለባቸውም። በተቻለ መጠን ያለውን ግንኙነት አስጠብቆ በአጭር ጊዜ ውስጥ በአነስተኛ ወጪ ውሳኔ መስጠት ማስቻል አንዱ ግብ ነው። ከዚህ አንጻር ፍርድ ቤት መር አስማሚነት ወደ ስራ እንዲገባ ተደርጓል። የጉዳዮችን መጠን ስናይ በ2014 ከነበረው 441 በአሁኑ ወቅት በ2017 1438 ማድረስ ተችሏል። በ6 ወር የዚህን ዓመት አፈጻጸም ስናይ በገንዘብ መጠን ከ354 ሚሊዮን በላይ በፍርድ ቤት መር አስማሚነት አሰራር መፍትሄ እንዲያገኙ ማድረግ ተችሏል። የሰው ሀብትን ማብቃት ለፍርድ ቤቶች በጣም ወሳኙ ነገር ነው። ፍርድ ቤቶች በዋናነት ስራቸውን የሚያከናውኑት የሚመኩትም በሰው ኃይላቸው ላይ ነው።
ከዚህ አንፃር አንደኛው ትኩረት ተሰጥቶበት የተሰራው የዳኞችና መዝገብ ጥምርታን ማሻሻል ነው። ይሄ ከሁለት አንፃር ይታያል። አንደኛው የዳኞች ቁጥር ካለው የመዝገብ ቁጥር ጋር በቂ እንዲሆን ማድረግ ነው። ሁለተኛው ያሉት ዳኞች ደግሞ ኤፊሽንትሊ ውጤታማ በሆነ መልኩ እንዲሰሩ ማስቻል ነው። ሌላው ምልመላን በተመለከተ ምልመላ በብቃት ላይ እንዲመሰረት ማድረግ ተችሏል። ሌላው የሰራነው ስራ ከቴክኖሎጂ ፕሮጀክት ጋር የተያያዘ ነው። እነዚህን በአራት ፕሮጀክቶች የሚከፈሉ ናቸው። የመጀመሪያው ስማርት ፍርድ ቤቶች እንዲኖሩን ማድረግ ነው። ስማርት ፍርድ ቤቶች ማለት በውስጣቸው ብዙ ከስማርት ኮርትሩም ሲስተም ጋር የተያያዙ ስራዎች የሚያካትቱ ነው። ይሄ በ8 ወር ውስጥ ተጠናቆ በ2016 ወደ ስራ የገባ ነው። ሁለተኛው የኔትወርክ ዝርጋታ ነው። የኔትወርክ መሰረተ ልማት ነው። ሶፍትዌር ዲፋይንድ ዋይድ ኤሪያ ኔትወርክ በመባል ይታወቃል። ይሄም ሙሉ ለሙሉ ተጠናቆ ወደ ስራ ገብቷል። አብዛኛውን ከዲጂታላይዜሽን ጋር በተያያዘ እንደ ጀርባ አጥንት ሆኖ የሚያገለግል የፍርድ ቤቶች ኮርትኔት ነው። ሌላው የተቀናጀ የጉዳዮች አስተዳደር ስርዓት ነው። በሂደት ላይ የሚገኝ ነው። በመልማት ሂደት ላይ ይገኛል። አፈጻጸሙን ስናይ 74 በመቶ ደርሷል። ታሪካዊ አጋጣሚ ሆኖ ለመጀመሪያ ጊዜ በዚህ ስርዓት ሙከራ አድርገን ባለፈው ሳምንት ተሳክቷል። በቀጣይ ሙሉ ለሙሉ ወደ ስራ እንዲገባ ማድረግ የሚያስችል ነው። ከዚህ በተጨማሪ ጎን ለጎን በውስጥ አቅም የተሰሩ የቴክኖሎጂ ልማት ስራዎች አሉ። እነዚህ ምን አስገኙ የሚለውን በአጭሩ ለማየት እሞክራለሁ። የስማርት ፍርድ ቤት ብለን የጀመርነው 17 ከዜሮ ተነስተን 17 ስማርት ችሎቶች ኖረውናል። ሌላው በዚህ ውስጥ የሚካተተው ድምፅን ወደ ጽሁፍ መቀየር የሚያስችለው ስርዓት ነው። የትክክለኛነቱ መጠን 93 በመቶ ነው። ነገር ግን ይሄ እያደገ የሚሄድ ነው። በዚህ ስርዓት ውስጥ የተቀየሩ ቅጂዎችን ስንወስድ እስካሁን 26624 ቅጂዎች በዚህ ስርዓት ከድምፅ ወደ ጽሁፍ መቀየር ችለዋል። በሰዓት ስንወስደው 15530 ሰዓት ነው። ይሄ በሰው ኃይል ቢሰራ በ40 ሰው ተሰርቶ ይሰራል ብለን ብናስብ 1 ዓመት ይፈጅ የነበረ ነው። በዚህ ስርዓት ግን በአጭር ጊዜ ውስጥ ተሰርቶ ለዳኞች እንዲቀር ማድረግ የሚያስችል ነው። ከዚህ በተጨማሪ የዲጂታል መረጃ ዴስክ ኖሮናል። በዚህ ውስጥ የዕለት ቀጠሮ መከታተያዎች አሉ፣ የጉዳይ መከታተያ ቻትቦት አለ። ከዚህ በተጨማሪ የሞባይል መተግበሪያ አለ። በሞባይል ላይ ተጭኖ እያንዳንዱ ሰው ጉዳዮች ያሉበትን ደረጃ መከታተል የሚያስችል ነው። ለዚህ ስርዓት አንዱ አስፈላጊው ነገር ፋይሎች ከጽሁፍ ወደ ዲጂታል ፎርም መቀየር አለባቸው። በአሁኑ ወቅት በሶስቱም ፍርድ ቤት ደረጃ ዲጂታል የማድረግ ስራ እየተሰራ ነው። በፌዴራል ጠቅላይ ፍርድ ቤት ያለውን ብናይ 9800 መዝገብ በላይ ማለትም ሙሉ ለሙሉ ዲጂታላይዝ ማድረግ ችለናል። ሌላው የርቀት መስማት ነው። በክልል 42 ሴንተሮች አሉን። በማረሚያ ቤቶች 10 አሉን። ይሄ ተደራሽነታችንን ማስፋት ችሏል። የርቀት መስማት ችሎት ወይም ቨርቹዋል ኮርትሩም የሚባል ለመጀመሪያ ጊዜ በሀገራችን ውስጥ መገንባት ችለናል። ዋይድ ኤሪያ ኔትወርክን ስናይ በውስጡ ብዙ ይዘቶች አሉት። አንዱ የኔትወርክ ኦፕሬሽን ማዕከል ነው። 4 የፍርድ ቤቶች ወይም ምድብ ችሎቶች በዚህ ኔትወርክ ተገናኝተዋል። 22 ማይክሮዳታ ሴንተሮች ኖረውናል። እያንዳንዱ የፍርድ ቤት ውስጥ ያሉ ችሎቶች የሲሲቲቪ ካሜራ ተገጥሞላቸዋል። እንዲሁም ፍርድ ቤቶች የክላውድ አገልግሎት እንዲኖራቸው አስችሎናል። ስለዚህ ይሄ በፍርድ ቤቶች ለሚሰራው ዲጂታላይዜሽን የጀርባ አጥንት የሚሆን ሁሉም ስራዎች በዚህ ላይ የሚመሰረቱ ነው። በዚህ ደረጃ ተዘጋጅቶ ወደ ስራ ገብቷል። ሌላው ኢስሚስ ወይም ኢአርኤምኤስ ብለን የምንጠራው በኤሌክትሮኒክ ስርዓት የፍርድ ቤትን አሰራር የመቀየር ስርዓት ነው። ቀደም ሲል እንደገለጽኩት ይሄ በመልማት ሂደት ላይ ያለ ነው። በከፊል በሰበር ደረጃ ወደ ስራ እያስገባ ነው የምንገኝ ነው። የኤሌክትሮኒክ ፋይሊንግ ስርዓት አለው። ሰዎች ካሉበት ሆነው ፋይል ማድረግ አቤቱታቸውን ማቅረብ እንዲችሉ የሚያስችላቸው ነው። የርቀት መስማትን ማካሄድ ይቻላል። የርቀት መስማት አሁን ካለን በተለየ ሁኔታ ከቢሮም ሆኖ ወይም ሰዎች ካሉበት ሆኖ የፍርድ ቤት ጉዳያቸውን ማቅረብ የሚችሉበት ነው። ሌላው ሐራጅ ጋር በተያያዘ ነው። ፍርድ ቤቶች እንደምታውቁት ከውሳኔ በኋላ ንብረቶች ይሸጣሉ። እነዚህ የሚሸጡ ንብረቶች በኦንላይን ኦክሽን ማከናወን የሚያስችል ስርዓት ይዟል። የዳኞች ዳሽቦርድ አለው። የሬጅስትራር ዳሽቦርድ አለው። የጉዳዮች ክፍፍል በዳኞች መካከል በዘፈቀደ ወይም ራንደም እንዲሆን ማድረግ ያስችላል። ይሄንን ስርዓት ለመተግበር የሚያስችል መመሪያ ወደ ስራ ገብቷል። ከዚህ በተጨማሪ ይሄ ስርዓት በኢትዮጵያ ውስጥ ላሉ ፍርድ ቤቶች በሙሉ እንዲያገለግል የቋንቋ ልዩነት የመጠቀሚያ ቋንቋ ልዩነት ቢኖርም በዛ ተተርጉሞ ወደ ስራ መግባት የሚችል
ስርዓት ነው። ከዚህ በተጨማሪ እነዚህ እስካሁን የጠቀስኳቸው በውጭ አማካሪዎች ወይም በውጭ ባለሙያዎች የተሰሩ ናቸው። በራስ አቅም የተሰሩትን ብንወስድ አሁን በስራ ላይ ያሉ የሬጅስትራር ዳሽቦርድ፣ የዳኞች ዳሽቦርድ ስራ ላይ ይገኛሉ። በፍርድ ቤቶች መካከል በፋይሊንግ ሴንተር እና በፍርድ ቤቶች መካከል ያለው የሰነድ ልውውጥ የሚካሄደው በእነዚህ ዳሽቦርዶች አማካኝነት ነው። ሌላው የሰበር ውሳኔ መፈለጊያ ስርዓት ወይም ኬዝ ኢንዴክስ ወደ ስራ ማስገባት ተችሏል። በሰበር ደረጃ የተሰጡ ውሳኔዎች እንደምታውቁት አስገዳጅ ናቸው። በአሁኑ ወቅት ከ50 ሺህ በላይ ውሳኔዎች አሉ። ከዚህ ውስጥ የትኛው ጉዳይ ለየትኛው ተዛማጅ ነው ገዢ ነው የሚለውን ፈልጎ ለማግኘት አስቸጋሪ እንደሆነ መረዳት አያዳግትም። ስለዚህ በውስጥ አቅም ይህንን ፈልጎ ማግኘት የሚያስችል በተለያየ አማራጭ መፈለግ የሚያስችል ስርዓት በውስጥ አቅም ለምቶ ወደ ስራ ገብቷል። ከዚህ በተጨማሪ መደበኛነት የምናውቀው በጽሁፍ ወይንም በአካል ተመቶ ቅሬታ የሚቀርብበትን ስርዓት በማስፋት በቃል በሚቀረጽ ስርዓት ማለት ነው ወይንም በኤሌክትሮኒክ መንገድ ቅሬታ ለማቅረብ የሚያስችል ስርዓት ተዘርግቷል። ተደራሽነትን ስናይ በአካል ተደራሽነት በተጨማሪ እንግዲህ በአዲስ አበባ በድሬዳዋ ካሉ ችሎቶች በተጨማሪ በክልሎች ምድብ ችሎቶች አሉ። እነዚህን በመጠቀም የሚገለገሉ ዜጎች መኖራቸውን ያህል ከዚህ ጎን ለጎን በቪዲዮ ኮንፈረንስ እና ኢፋይሊንግ ሴንተሮች አገልግሎታችን እንሰጣለን። ይሄ አገልግሎቶቹን ወደ ህዝቡ ወደ ፈላጊው የማቅረቢያ ስርዓት ነው። በዚህ መሰረት ከፍርድ ቤቶች ጋር ከክልል ፍርድ ቤቶች ጋር በተያያዘ እንዲሁም በራሱ በፍርድ ቤቱ ባሉት ማዕከሎች የቪዲዮ ኮንፈረንስ ስርዓቶች አሉት። የነዚህ ድምር ውጤት ስርዓት መዘርጋት ነው። ከዚህ ጋር በተያያዘ 3 አዋጆችን ረቂቅ አዋጆችን ለምክር ቤት ልከናል። ሁለት መመሪያዎች ወደ ስራ ገብተዋል። 25 መመሪያዎችን ወደ ስራ አስገብተናል። 2 መምሪያዎችን ወይም ጋይድላይኖችን ወደ ስራ አስገብተናል። ይሄ ማለት ስርዓት መዘርጋት ነው ስንል የነበሩትን በበቂ ሁኔታ የህዝቡን ጥያቄ በሚመልሱ ደረጃ እንዲሆኑ ማድረግ ነው። ያልነበሩትን ማካተት ነው። ቀደም ሲል በጠቀስኳቸው የፍርድ ቤት ስራ አፈጻጸም መለኪያ አንጻር ስናይ የተወሰኑ ማሳያዎችን ለመጥቀስ ያህል ነው። አንደኛው የሚቀርቡ ጉዳዮችን ስናይ መጠናቸው ጨምሯል። በየጊዜው የሚቀርቡት ከ2013 ጀምረን እስከ 2017 ያለውን ስናይ መጠኑ እየጨመረ ሄዷል። እልባት ያገኙ ጉዳዮችን በተመሳሳይ ሁኔታ በፊት ከነበረው ጨምሯል። ቀጣይ ትኩረት ምን መሆን አለበት የሚለው በትኩረት መታየት አለበት። አንደኛው ነፃነትና ተጠያቂነት ነው። ፍርድ ቤቶች ውስጥ አንድ ጥበብ የሚጠይቀው ነገር ለዳኞች እና ለተቋሙ ነፃነት መሰጠት አለበት። በጎን በኩል ደግሞ ተጠያቂነት መኖር አለበት። በሁለቱ መካከል በጣም ጥንቃቄ የሚጠይቅ ሚዛን ጠብቆ መሄድ ያስፈልጋል። ስለዚህ ነፃነትን ማላቅ አለብን። ከተጠያቂነት አንጻር ደግሞ ምላሽ መስጠታችንን እንቀጥላለን። ከብቃትና ቅልጥፍና አንጻር በዋናነት እስካሁን የፍርድ ቤት ለውጥ ስራዎች ትኩረት ሆኖ የቆየውን በሂደቱ ላይ የተመሰረተውን ወደ ውሳኔ አሰጣጡ ድረስ በመውሰድ ዲሲሽን ሜኪንግ ድረስ በመውሰድ ለውጥ ማምጣት ያስፈልጋል። ይህንን ለማድረግ ብቃትና ቅልጥፍና አስፈላጊ ነው። የመዘግየትን መቀነሻ ስትራቴጂ መንደፍ ያስፈልጋል። አንዱ ህብረተሰቡን ማርካት የሚቻለው ይህንን ምላሽ የሚሰጡትን ፍርድ ቤቶች የሚሰጡትን ምላሽ ፈጣን ማድረግ ነው። በአጭር ጊዜ ውሳኔ መስጠት አለበት። ስለዚህ መዘግየትን የምናስወግድበት ስትራቴጂ መቀየስ አለበት፣ አሁን ካለውም በተሻለ ማለት ነው። ሌላኛው ልዕቀት ነው። በአሰራራችን፣ በውጤታችን፣ በውሳኔዎች ጥራት ልዕቀትን ማሳየት አለብን። እዚህም ላይ ትኩረት አድርገን እንሰራለን። ሌላው ተደራሽነት ነው። ተደራሽነት ቀደም ሲል በአካልና በቨርቹዋል የምንሰራቸው ስራዎች እንዳሉ ሆነው ተዘዋዋሪ ችሎቶችን የሌሉበት ቦታ መክፈት፣ የበለጠ ተደራሽ ማድረግ ያስፈልጋል። ከዚህ በተጨማሪ የተበታተኑትን አሰራሮቻችንን የአገልግሎት ማዕከላትን በማቋቋም ወደ አንድ የማሰባሰብ ስራ፣ ወደ ህዝቡ የማቅረብ ስራ እንሰራለን። ቴክኖሎጂን በተመለከተ ቀደም ሲል የተጠቀሱት በአንዳንዶቹ በጅምር ላይ ያሉ ናቸው። አንዳንዶቹ ተጀምረው ሙሉ ለሙሉ አልተዳረሱም። ያን ማስፋት ይጠበቅብናል። ሌላው በሰው ሰራሽ አስተውሎት አርቲፊሻል ኢንተለጀንስ የተደገፈ የዳኝነት አገልግሎት ለመስጠት እቅድ ተይዟል። በአሁኑ ወቅት 2 ፕሮጀክቶች በሂደት ላይ ይገኛሉ። ያ ሲሳካልን ጎን ለጎን ዳኞችን የሚሰጡትን ውሳኔ በአርቲፊሻል ኢንተለጀንስ የተደገፈ ማድረግ ያስችለናል።
በማጠቃለያ መልክ ማንሳት የምፈልገው በአብዛኛው የጠቀስኩት በፌዴራል ፍርድ ቤቶች እየተሰሩ ያሉ ስራዎች ናቸው። ነገር ግን ጎን ለጎን የጠቀስኩትን በሚመጥን መልክ በሁሉም የክልል ፍርድ ቤቶች ተመሳሳይ የለውጥ ስራ እየተከናወነ ነው። ይሄም የሚደረገው የለውጥ ስራ በአንድ ቦታ የተወሰነ አለመሆኑን የሚያሳይ መሆኑን በዚሁ አጋጣሚ ለመግለጽ ነው። ስላዳመጣችሁኝ አመሰግናለሁ።